አንድ በአንድ ታወጣለህ። ሰማኸኝ አይደል? አንድ በአንድ ታወጣለህ። እያረጋችሁት የነበረው ነገር እኔ እንደውም ተጨቁኛለሁ። እኔ እንደውም በቃኝ መሄድ ፈልጋለሁ። ዝም በል። እሱን ታያለህ። ምንድን አደረግን? እሱን ከአንተ ነው የምሰማው። እንዴት ነው ሴቶቹን እያጭበረበራችሁ የነበረው? ከራማሽ ከችፏል፣ ኤክስፓየርድ ሆኗል፣ ጨምሪ አሳድሽ ይላሉ። እሷንም ይጠቀማሉ፣ ሴቶችን ይጠቀማሉ፣ ገንዘባቸውን ይጠቀማሉ። 2 ዓመት ሙሉ ስታሰቃያት የነበረችው ሴት 2 ዓመት ሙሉ ስታባልጋት የነበረችው ሴት እንደው አባብዬ ተረዱ። ቢቸግረኝ ነው አባብዬ። አይው ልታስቀስፈኛለህ፣ ቢቸግረኝ ታስቀስፈኛለህ፣ ለከረማዬ ታስቀስፈኛለህ። እገላለሁ። አስገድላ የምን መውጣት ናውጣ። እስካሁን የተለማመጥኩት ከረማዬ ያዘው፣ ከረማዬ ገለው። ከረማዬ ቅሰፈው፣ ዘልፈው፣ ጣለው፣ እሰረው። በእግሩ የመጣውን ባልጋ እንዲሄድ አድርገው። ያዘው፣ እሰረው። ከረማዬ እሰረው፣ ከረማዬ እሰረው። የሚያምን የለም። ቁጭ በል። ከረማዬ እሰረው፣ ያዘው። አርፈህ ቁጭ በል። የእናንተን ማጭበርበርና ወንጀል አጋልጠልሃለሁ። ትሞታለህ። ማን ስለሆንክ? ከዚህ ትሞታለህ። ማን ስለሆንክ? ከዚህ ትቀራለህ። ማን ስለሆንክ? ማን ስለሆንክ? ከዛስ ሌላ ድራማህን አሰራ። እዚህ ጋር ትቀራለህ። የስንቱን ሴት ህይወት እንዳጨለምክ ዛሬ አንተን አጨልመሃል። በሰላም ትውጣሽ። ዝም በል። እጅን አትቁም። ዝም በል። አትቁም። ዝም በል። አትቁም። የምን ከረማ ነው? ከረማዬ ሰረው። ሌላስ የምታደርገው ነገር የለም? የት ነው የጣላችሁት? ልጅ ሌላስ የምታደርገው ምንድን ነው ያደረጋችሁት? አስገቡት። ያንንም አስገቡት። ያም እንደታሰረ ይገባል። አስገቡት። ያንን ገደሉኝ ዛሬ። አንተ ምን ታደርጋለህ? በከብድ ለምንድን ነው? ዝም በል። ቆይ አስራችኋለሁ። ዝም በል። አትቀባጥርብኝ። ገና ከምጣፈንገው ቆይ ምን አድርጋችሁ ነው? ክብር አይገባም። ቁጠልና ዛሬ ስቃይን ነው የማበላው። ቁጠ ስታረጓት የነበራችኋትን ነገር አንድ ባንድ ታወጣለህ። አንድ ባንድ ታወጣለህ። እንዴት አስገባችሁ? አንድ ባንድ ታወጣለህ። አንድ ባንድ ታወጣለህ። ሰማኸኝ አይደል? አንድ ባንድ ታወጣለህ። እያረጋችሁት የነበረው ነገር የስንቱን ሴት ህይወት ያጨለማችሁት እናንተ ናችሁ አይደል? የስንቱን ሴት ህይወት ያጨለማችሁት እናንተ ናችሁ አይደል? ቅጸፈኛ እግራቸውን ቆረጧቸው። አባብዬ ዝም በል። ቆሻሾች እናንተ ቆሻሾች ናችሁ። ይህን ሁሉ ማህበረሰብ እያጭበረበራችሁት ገደል የከተታችሁት። ዝም በል። አንድ በአንድ ስደብቃት የኖርከውን ስታጭበረብራት የኖርከውን ትናገራለህ። ምን አደረግን? እሱን ታያለህ። ምንድን አደረግን? እሱን ከአንተ ነው የምሰማው። እንዴት ነው ሴቶቹን እያጭበረበራችሁ የነበረው? ምንም ያጭበረበር ነው ሴት የለም አለ። ምንም የለም። ያጭበረበርከው ሴት አለ። የለም አልኩህ እኮ። ዝም በል። ከኔ እኩል ለመጫወጫው ሞክር። ዝም በል። በቁጥጥር ስር እንደምትሆን አትጠራጠር። በቁጥጥር ስር ተንበርክከህ እስኪ ምን እንደምታመጣ እናያለን። ውሸታም ሌባ። እሺ እናያለን። እሱ እናያለን። ሌባ ነህ አንተ። ሌባ አንተ ነህ ሌባ። እድሉን አልሰጥህም። ሰማኛለህ አይደል? እድሉን አልሰጥህም። አትለፋለፈኝ። ማየው ነገር ጋር ምንድነው እያረጋችኋቸው የነበራችሁ? ተጋጫለሁ
ተራራ ጋር ነው የተጋጫለው ቢገባ እሱን ታያለህ ገባ ያንተን ውሸተኛ ስራ እጋልጥልሃለሁ ዛሬ እስከዛሬ ድረስ ተይዛል ተራራ ላይ እየተጋጨ እንደሆነ እስከዛሬ ድረስ ተይዛል ተነስ ማትወጣ እስከዛሬ ተደበቅኩ ይበቃል ና ተነስ እስከዛሬ የተደበቅ ያለ ይበቃል በስነ ስርዓት ነግረኛለሁ ሁሉ ነገር ቆሻሻ ድራማ ማዳመጥ በስነ ስርዓት በስነ ስርዓት ነግረኛለሁ ያደረከውን ነገር ትክክለኛውን ነገር ተነግረኛለህ ህግ ይዞኝ ነው እንጂ አንተን ምን እንደማደርግ እኔ ነበር የማውቀው አንድ ባንዱ አንተ ተናገረህ አንተም ጨምሮ ትሰማኛለህ አይደል ይፍርፍር ያርባጭ ይዘልፋል እንደዚህ እንዳወረድከን ክብራችን ደገፈፍገው ሱንታል በትቀረብስ ሱንታል ክብርን ይገፋል ዝም በል የምን አባ ክብረ ቢስ ክብር ደግሞ ታውቃለህ እንዴ ምን ስትሆን ነው ሴቶችን እያጭበረበርክ ወደዛ ከዘን ተደርሶ እስከዛሬ እንዳጭበረበርክ ምቀር ነው መሰለህ ያንዳንድሽ ተደርሶብሻል ስለዚህ ይሄ ማጭበርበር እንትን የሚያዳምጥክ የለም ቀና ብላ አትበጥብጠኝ ሌላ ችግር ውስጥ ከምትገባ አትበጥብጠኝ ይሄ ድራማን አትበጥብጠኝ በስነ ስርዓት ትክክለኛውን ነገር ንገረኝ ሰማኛለህ አይደል ለምንድን ነው ዝም የማትለው ዝም ብለህ ድራማ ምን ለማድረግ እየሞከርክ ቀና በል ይሄ ድራማን ተወኝ ትክክለኛ ነገሩን ንገረኝ ነው የምልህ ትሰማኛለህ አይደለ አረባካችሁ ትቀዘፋላችሁ ዝም በል ድራማችሁን ብትተውኝ ነው ኧረ ተው ባካችሁ ተው ያልኳችሁ ነው እየነገርኳችሁ ነው ኧረ በሰላም ውጡ እንዲህ ያልክ ነው ስንቱን ሴት ያጭበረበርከው አሬ ይቅርባችሁ ይሄ ድራማችሁ ነው ስንቱን ሴት ያበላሽ ባለጌ ሄዎች እንድፈራልህ የሚፈራ ሰው አግኝተሃል ገና ጉድን ዘረዝርልሃለሁ አንተ ባለጌ ሌቦች አረባካችሁ ዝም በል ትቀጸፋላችሁ እንቀጸፋለን ምን እንዳያረጋችሁ ኧረ በሰላም ውጡ ባካችሁ ይብቃችሁ ምን እንዳያረጋ እኔ እየለመንኳችሁ ነው እኔ እየነገርኳችሁ ነው ምን እንዳያረጋ ሙሉ አካል ይዛችሁ ትመለሱ አይሻላችሁ ሙሉ አካል ይዛችሁ ትመለሱ አይሻላችሁ ሙሉ አካል ስለናንተ ነው ማለቅሰው እኔ ስለናንተ ተጨነክልን ሌባ ሁላ በቃ ያንተን ዝባዝንኪ ማዳመጥበት ጊዜ የለም ቀና በል ወደ ላይ ቀና በል ትክክለኛውን ነገር ንገር ኧረ ውጡ ከእናንተ ጋር ማባከነው ጊዜ አይኖርም ሰማኛለህ አይደለ የያዘ ይዞኝ እንጂ ሲጥ ነበር ማለት ኧረ ውጡ ይሻላል ትክክለኛውን ዝም በል የእናንተን ድራማ ማዳመጥበት ሰዓትም ጊዜም የለኝም ተው ምን ነው የምትው አንተ ሌባ ተው ትቀሰፋለህ ተው ማን አንተ ልቀስፈኝ ተው እኔ አንተ ልቀስፈኝ በቁመ የፈሳ እንድትሄድ አላረግጥ ተው አንተ ልቀስፈኝ ሌባ ትጎዳለህ ከጓደኞች ከባልጀሮች በታይ እንድትውል በራስ ላይ አትፍረድ ተው እስኪ ቅጻፈኝ በምን በዚህ ነው የምቀስፈው እስኪ ቅጻፈኝ ባልሆነ ቀን መጣችሁ ያልሆነ ሆናችሁ ትመለሳላችሁ ተው ባካችሁ ተው ሌባና ባለጌ ሁሉ ተው እንዲህ እየተሸፋፈንክ ነው የስንቱን ሴት ህይወት ያመከናችሁ ለእናንተ ነው የምንለምንላችሁ ለእናንተ ነው ለኛ ታው እየጠበቅኩ እኮ ለእናንተ እየጠበቅኩ ነው እስኪ ታው አይላላ እስኪ አስወጣኝ ሽባ ሆነን የምትመለሰው ያንዳንድ እስኪ አስወጣኝ ዝበል ታው የሰው መሳቂያ
ማሽሟጠጫ እንዳትሆን ተው እኮ እስኪ ተዋቸው አባባ ዝም ብለው ሽባ ያርጓቸው ባሉበት ሽባው ነው የሚመለሱ ሽባኑን እንድጸጸት እንዳታደርገኝ ተው ፍር አርጓቸው እኮ እስኪ አርገዋ ሞክረው እስኪ ራስህን ፍታ እስኪ ራስህን ፍታ ቆሻሻ ባለጌ ታው አክብረዋችሁ ነው እንደማንም ምን የምሸወር ነው እንደመሰለ ባለጌ ዝበል የምን ትልቅ ሰው ይሄ ተበላሽ አይመሮ ይዛችሁ ነው ህዝቤን ባዶ ያደረጋችሁት ህዝብ የምታታልሉት ቃንን ጠብቃ ከስሬ ተደፍታ ወየው ለሌ ስትል ዝበል ማን አንተ ስር ማን ነው የሚደፋው ቆሻሻ ማን ነው አንተ ስር የሚደፋው እሱን የሆነ ቃል ነው ምንድነው እንዴት ነው ሰውን እንዲህ ያደረጋችሁ የምታጭበረብሩት አሁን እሱን ተናገር ቀጥታ ማንንም አላጭበረበር አጭበርብራል ተናገር ማንንም አላጭበረበር ነው አጭበርብራል አንተኛውም ተናገር ዝም በል አይለጉም አረ እየነገርኳችሁ ነው ተናገሩ እንዴት ነው የምታጭበረብሩት ሰውን እንዴት ነው ያጭበረብራችሁ ያላችሁት ምን ያረግላችኋል የሚጠቅማችሁን ነገር በተጠቀሙ አይሻልም ምንድነው ስራችሁ የሚጠቅማችሁን ነገር በተገብሩ አይሻላችሁ ምንድነው የሚጠቅመን ስለኛ ስራ ማለት ቀስ ብላችሁ ብትወጡ አይሻላችሁ የምትኖሩበትን ነገር እሺ ለምትጠፉበትን መንገድ ትመርጣላችሁ ከምንጠፋ እንውጣ አይደለ እስኪ እንደሱ ብትወጡ ነው የሚሻለው ወደ ጨቅላው ልጅ እስኪ እንደሱ ባላችሁ እኔ ለምኛችኋለሁ በር ላይ ለምኛችኋለሁ ሲጀመርም እነዚህ ጤነኞች አይደሉም ፈራን አይደለ እንድንፈራ ጤነኞች አይደሉም እሺ ለራሳቸው ጊዜ እንዴት ነው ለባብ ተጨቅላታቸው የሚጠመጥሙ ሞኝ ቂሎች ናቸው እንዴት ማይደፈር ትደፍራላችሁ እንውጣ ቂሎች ናቸው በጣም እንውጣላችሁ በጥሩ ነው የሚሻላችሁ እንዳንጎዳ እንዳትጎዱ ፈርተን እንውጣ አሁን እውነትን ተናገር ድራማን ተውና ቆሻሻ አስተሳሰብን ተውና የሚፈራልን ሰው እዛ ፈልግ እኔ አንተን አንጠልጥዬ ነው ገና ከርቻል የሚከታን ቆሻሻ የመከርቻል ዝም በል ለአንተ የምመለሰው መስሎሃል እስኪ ፍታ መመለስ ሻሻ አሁን ነው ተናገር ማባከነው ጊዜ እውነቱን ተናገር እንዴት ነው ሴት እያሳሰራችሁ ያላችሁ ምንድነው የምትሰራው ያሳሰርነው ሴት የለም እንዴት ነው ሴቶች እየሸወዳችሁ ያላችሁ ስራችሁ ምንድነው እኛ የሸወርነው ሴት የለም አትናገርም ፋውስ ነው አንተ አትናገርም ፋውስ ነው አትናገርም እየነገርኩ ነው ፋውስ ነው የሚያገኙት እዚህ የማን ስለሆንክ አንተ ማንነህ ነው ፋውስ የምትሰጠው ተቸግረው መጣው ተደስተው ይመለሳል ማንነህ እኮ ማንናችሁ እናንተ አልቀበለ ስላልኩ ነው እንጂ 20 ደቂቃ ተንበርከከ ነበር የለመንከ እሺ 20 ደቂቃ ተንበረከኩ ሰላም ስለ አንቀዠቀዠ ቀናና ግዴታ ነኝ ካልሰራለኝ ስትል አልሰራለም ስለማ ዝም በል አፍህን አትክፈት እኔ መርማሪ ፖሊስ ነኝ እሺ ሰማላ ጋዜጠኛ ነኝ መርማሪ ጋዜጠኛ ነኝ ምንም የምታመጣው ነገር የለም መርማሪ ፖሊስ ሰው ነህ እንደ አንተ ሰው ነህ ባለጌ ምንድነው እያደረክ የነበረው አሁን ተናገር ካንተ ጋር ቃል መመላለስ አልፈልግም ምንድነው ወይ ዳንተ ትናገራለህ አትናገር ከማን ጋር እንደምትናገር አታውቅም ዝም በል አንተ ትናገራለህ አትናገርም ለምን ስራ አትናገርም ምንድነው እየሰራችሁ ያላችሁ ትናገራለህ አትናገር ካንተ ጋር ምለፈልፍበት ጊዜ የለኝም ሰማኛለህ አይደለ በስነ ስርዓት ትነግሩኛላችሁ ሰማለህ አንተ አሁንማ ሰማሁ በስነ ስርዓት ትነግሩኛላችሁ ስቃይን ከማበዛው እንዴት ነው ሴቶቹን እያጭበረበራችሁ ያላችሁት ንገረኝ ይጠቅመኛል ስለሚጠቅመኝ ነው የጠየቅኩህ ማን ይልቁን አንድ ነገር ልንገር ምን ወጣት ነህ እሺ ብር ያስፈልጋል በጣም በዚህ ጊዜ አንተ ሚሊዮነርስ ብትሆን ምን ልትሆን ይመስላል በጣም ብዙ ብር ብታገኝ 400 300 አሁን አንተ መርማሪ ፖሊስ ነኝ ጋዜጠኛ በ4000 በ5000 በ6 ግፋ ቢል 15000 ብር ነው አይደል የሚከፈለው እሺ አይውልህ እድል ወደ አንተ በራን ኳኩታ መታለች ወደ ቤት ገስግሳለች ያለህበት ግን አሳዳ ሰዎች ይሳደዱ እሷ ግን አሳዳ መታለች እሺ እኔ ልትጠቀምበት ነው የሚሻለው ወንድሜ ይኸውልህ ገንዘብ ይሰጣል ውጣ በቃ ከኛ መንገድ ለእንቅፋት አትሆነን ምን ያክል ገንዘብ ሰጡኛል እየተከታተልህ እንቅፋት አትሆን ስለዚህ ይኸውልህ ጎረምሳው አባተ ብየው እሺ ሽሮ ተንተከተካባለች ሽሮ መሰለኝ እኔ ደግሞ ከሽሮ አሻሽዬ ቁርጥ እንዲተከተክ ባረግላለሁ ይልቁን ግን በስምምነታችን ውስጥ አንድ እርምጃ መሄድ ከቻልክ ነገሩ ኮቀጥል ምንድነው እዛ ላይ ያበቃል ኮቀጥል ምን ያክል ሰጠኛለህ እሺ ቀጥተኛ ናችሁ አይደል ምን ያክል ሰው ይመለከታል ስም ይመለከታል በባስ ኮንም ትውርት እናቃለን ባስ ጠብቃችሁ የማይመለከተን አቀባጥራተ ዝም በል ቆሻሻ እንዳንተ ነው ቆሻሻ ስራ እየሰሩ ከመዝናናት እውነትን ይዘህ ባዶ እግርን መሄድ ይሻላል ሰማኛለህ አይደል እሺ እድል ወደ አንተ ተመጣለች እንጂ
አንተ ወደ ድል አትሄድም። ይኸውልህ አንተ አዘባርቀው አዘባርቅ አይደለም እኔ አዘባርቅ ንገረኝ። አንተ ነገርኩህ በእጄ መጥፋት ካልፈለክ አዘባርቅ። እኔ እኮ ይኸውልህ ስምምነት እንድናደርግ ነው እንጂ እኮ ምንድነው ስምምነት ንገረኝ። መላ በእግርህ ሂደህ ያልሆነ አኗኗር ኑረህ እሺ እንደ ዝንብ ከምትሞት እንደ ጅል ከምትሞት እሺ የጀግና አኗኗር ኑረህ ጀግና ሆነህ ተደስተህ ብታልፍ ነው አልሁህ እኮ በቃ ደህና ጀግና የምታረጉኝ ከራማው ላንተ የሚሆነው ሁሉ ያዘጋጅልሃል። አንተ ብቻ ልብ ይኑርህ ልብ ይኑርህ። ግልብ ካልሆንክ ቀላል ነው። ደግሞ የምን ካሜራ ነው የምትቀርጸው? ተው ይቅርስ እሱም ይመለከታል። የምን ካሜራ ነው የምትቀርጸው? አይመለከትም። አባብዬ ለምን ይቀርጻል? የሚቀረጽና የማይቀረጽ ቦታ እኮ መለየት አለባቸው። አይደለም ለምን እንደሚቀርጽ ልንገርህ። በስምምነታችን ውስጥ እኔ ዝም ያልኩህ ካሜራው እንዲቀርጽ በስምምነታችን ውስጥ ግባና ስምምነታችን አክሴፕት አድርግና ተስማማና ይሄን የቀረጽከውን ካሜራ ይሄን ቪዲዮ ለዓለም ህዝብ አድርሰው። ያን ዓለም ወደ አንተ ትሰግዳለች። ዓለም ወደ አንተ ትመጣለች። ከረማዬን ታደንቃለህ፣ ከረማዬን ትከተላለህ። ከረማዬ በሄደበት ብሉ መስገድ ትጀምራለህ። ምንድነው ስምምነታችን? ማንም ዱርዬ መጫወቻ ዝም በል አንተ ዝም በል ፈቀድኩልህ መሰለኝ። ዝም በል አሁንማ ተያዝን አይደል ልጅ? አሁንማ መጨቀቅላው ልጅ ተያዝን እኮ ምንም ማድረግ አልቻልንም። በቃ ይሰጣቸው ማይድ በቃ እሺ ከረማዬ ማያደርገው ነገር እንደሌለ አልነገርኩም። የፈለገውን ማድረግ ይችላል። እኔ ለከረማዬ ጸልይልሃለሁ፣ ለከረማዬ እነግርልሃለሁ። እሺ ሀብት በእግርህ በራስ ይትረፈረፋል። እንደፈለግከው ትሆናለህ። ከሀገር ሀገር ከውቅያኖስ ውቅያኖስ ከባህር ባህር እንደፈለግከው ማቆራረጥ ትችላለህ። ለሱ ሰራልኛል። የሆነ ነገሮቹ አንተ ባልከው መንገድ እንዲሳኩ ሀብታም ልታረገኝ ሀብታም መሆን ብቻ አይደለም፣ ከዓለም ዓለም ልታዞረኝ። ሀብታም ብቻ መሆን አይደለም፣ አእምሮን ንጡቅ ጂነስና ተወዳዳሪ የሌለለት የዓለማችን እንቁ ጀግና አደረጋል። ልታረገኝ በከራማ ልጸልይልኝ። እስኪ ጸሎቱን ጀምራው። እስኪ ጸልይልኝ። እድሉ እጅህ ላይ ነው። እድሉ እጃችሁ ላይ ነው። ጸሎቱን ችግር የለውም። እድሉ እጃችሁ ላይ ነው። ለምን ትጃጃላላችሁ? ለምን እድላችሁን ታበላሻላችሁ? ለምን ቀናችሁን ታበላሻላችሁ? ስለዚህ በእናንተ ሀሳብ ልስማማ። ብትስማማ ነው የሚሻለው። ሀብታም ልታረጉኝ፣ ከዓለም ዓለም ልታዞር። ሌላም አማራጭ የለህም። አሁን ድራማን ተውና እውነቱን ተናገር። አዳመጥኩ መሰለኝ። እውነት እንዴት ነው የምታጭበረብሩት? ሌባ አጭበርባሪ። የትኛው ነው የምታጭበረብረውን? ሌብነት ግን ተናገር በስነ ስርዓት። እንዴት ነው እያጭበረበርክ ይህ ሁሉ ሴት ያባለከው? ጎረምሳው አድምጠኝ። ይህ ሽሮ የነፋው ደረክን ተለምድረው ዝም ማለት እያጭበረበራችሁ ነው አይደለም? እኮ ነው አይደለም? ነው አይደለም? እያጭበረበራችሁ ነው። አዎ እሱን እንድትለኝ ነው የምፈልገው። እየሰማኝ ነው አይደል? እሱን እንድትለኝ ነው የምፈልገው። እሺ አንድ ባንድ ትነግሩኛላችሁ። ምንድነው እያደረጋችሁ የነበረው? እንዴት ነው እያጭበረበራችሁ የነበረው? የኢትዮጵያ ሕዝብ ዝቅ ብለህና ከስሩን ስታገለግለው አይወድም። እሺ እየተከተለ ይቀጠቅጣል። እሺ እንዳትነሳ እየተከተለ ጭንቅላትህን ይኮረኩማል፣ ይቀብራል። በቃ ቀና እንዳትል አድርገው ጉድጓድ ምሶ ይቀብራል። እሺ ስለዚህ የኢትዮጵያ ሕዝብ የሚፈልገው የኛ ሕዝብ የሚፈልገው የሚደግፈውን የሚያገለግለውን የሚያግዘውን ሳይሆን የሚያጭበረብረውን ነው። ስለዚህ እኔም በጣም የሚያሳዘንና መጥፎ ታሪክ ያለኝ ሰው ነኝ። በቃ በጣም ከድሃ ማህበረሰብ ነው ተወልጄ ያደግኩት። እሺ ግን ማህበረሰቡን በማገለግልበት ሰዓት ጫማውኜ እነሱን በማገለግልበት ሰዓት እኔን ጭራሽ ከደማምደው ከማለፍ ውጭ ምንም ሊያደርጉልኝ አልቻሉም። አሁን ግን ያለኝ አማራጭ ወደ ማጭበርበሩ ዓለም ውስጥ መግባት ነበር። ወደዚህ እሺ። ስለዚህ የኢትዮጵያ ውስጥ ታጭበረብረው ነው የሚሰግድልህ። ስለዚህ እኛም እያጭበረበርን ነገሮችን እንደዚህ አድርገን የራሳችን ቤት መገንባት። እንዴት ነው የምታጭበረብረው? በቃ ሴቶችን ወደዚህ ቤት እንዲመጡ ታደርጋቸዋለህ። እሺ ከተመቹ አልጋ ውስጥ ፔንሲዮን የሚያዝክ እንደፈለግክ ትጫወትባቸው ትችላለህ። ትጫወትባቸዋለህ። ካልፈለግክ ደግሞ አዎ በል እኮ አይደል? እሺ ካልፈለግካቸው ደግሞ የምትፈልገውን ብር ተቀብለህ እሰራልሻለሁ እንደዚህ ያደርግልሻለሁ እያልክ ትመልሳቸዋለህ። ስለዚህ ወንዶችን እኛ እዚህ ቤት አስገብተን አናውቅም። ለምን ነው ወንዶችን ማታስገቡት? ምንም ስለማይጠቅም። ሴቶች መልካም ቆንጆ ሴቶች ከመጡ እኛን ደስ የሚል ከሆነ
እንዳስደስቱን እንነግራቸዋለን። ካልሆነ ደግሞ ራሳቸው በራሳቸው እየተነጋገሩና ራሳቸው በራሳቸው እየተወያዩ ራሳቸውን እያመጡ እንዲሸጡልን እናደርጋቸዋለን። እንዴት እስከዛሬ አልተደረሰብም? ይሄን ቆሻሻ ስራ ስትሰራ ብዙ ሴት ስታጭበረብር ስንት ዓመት ሆነክ? እንዴትስ እንደዚህ አልተደረሰብን? ቤታችን ሰርተናል። በሚስጥር ስለምንሰራ ማንም ሊደርስብን አልቻለም። ዛሬ ራሱ እንዴት እንደመጣችሁ አናውቅም። እኛ ሲኪዩር በሆነ መልኩ ነው የምንሰራው። እኛ ተምረናል። አስኳላ ትምህርታችን ማጠናቀቅ። እሺ። ስለዚህ ነገሮችን በርቀት ነው የምናስኬዳቸው። ማንም ሊደርስብን አልቻለም። ሊደርሱብንም ካሉ በብር አፋቸውን እናሳጋቸዋለን። ስንት ጊዜ ነው? ቆይ አሁን ይሄን ሁሉ ነገር ከሰራ ስንት ጊዜ ሆነ? አሁን ትንሽ ጊዜ ነች፣ በጣም ትንሽ። 2 ወር። 2 ወር። ይሄስ ቤት ምንድን ያገኘከው ሀብት? 2 ወርክ እንዳልሆነ ደግሞ በደንብ አውቃለሁ። 2 ወር አትበለኝ። 2 ወራችሁ ነው ገና? 2 ወራችሁ ነው? እርግጠኛ ነህ? 2 ዓመት ሙሉ ስታሰቃያት የነበረችው ሴት፣ 2 ዓመት ሙሉ ስታባልጋት የነበረችው ሴት ለምንድን ነው የምትዋሽው? 2 ዓመት ሙሉ ያሰቃያት ሴት የለችም ማለት ያሉ ስንት ዓመታችሁ እንደሆነ ተናገር። ልውስ ባታስገባኝ ጥሩ ነው። እየሰማኝ ነው አይደለ? እውነቱን በስነ ስርዓት ንገረኝ። እቺ ብቻ ቤት ሌላም ቤት ይኖራል። እውነቱን ትናገራለህ አይደል? እውነቱን ንገረኝ። አንድ ነገር አልፈልግም። አንድ ውሸት አልፈልግም። እየሰማኝ ነው አይደል? ትርስ ከና ቆሻሹ ወይኔ ያቺ ሽንኩርት የሆነችው ያሏት ነች ሚስጥር ያወጣች። ዝም በል አንተ። አይመለከትም። አሁን ተናገር። ስማ ተናገር። ከዛም በላይ ነው የሚሆነው። ተናገር። ከዛም በላይ ነው። ተናገር። አንተ አትደብቀኝ። 2 ዓመት ነው? አዎ። ግን ስራችን የምንሰራው በጣም አባብዬ እንዳሉት በጣም በጥንቃቄና በፍጥነት በጣም በተደራጀ መንገድ ነው የምንሰራውና 2 ዓመት ስትሰሩት እስኪ ስንት ሀብት አካበታችሁ በሰው ላብ? ይሄ ቤት ብቻ እንዳልሆነ እናውቃለን። አንተ ተናገር። ባትደብቀኝና ሌላ ውስጥ ባከቱኝ ጥሩ ነው። ተናገር አንተ። ይሄ ቤት ብቻ እንዳልሆነ እናውቃለን እና ለእኛ ታማኝ ለሆኑ ሴቶች ጠቀም ያለ ጉርሻ ስለምንሰጣቸው ሴቶችን እያደኑ ያመጡልናል። እሺ። ከዛ በኋላ ለነሱ ደህና ጉርሻ እንሰጣቸዋለን። በቃ የምንፈልገውን ነገር እንጠቀማለን። ለከራማዎች አንተስ ከመጀመሪያው ጀምሮ ነበርክ ከሱ ጋር? እኔ አይሆነ ሰዓት ላይ ተቀላቀልኋቸው። በቃ ታማኝ የሳገለግል ግን ምን ዋጋ አለው? ዛሬ እንጂ ጠንሳሹ አንተ ነህ። አበላሻችሁት። ዛሬ አበላሽው እሷ ነች። ዝም በል። እሷ ትባባለው። ምን ያክል ሀብት ነው ያለ? እንዴትስ ጀመርከው? የጀመርከውን አብራርተህ ምን ያክል ሀብት ነው ያካበትከው? ስንት ሰው ነው ያጭበረበርከው? ተናገር። ይሄ ብቻ እንዳልሆነ አውቃለሁ። ተናገር። ደርሰውበታል እኮ ነው፣ ይገሉናል እኮ። ተናገር። ሌላ አንዱ ሰዓት ሚስጥሩን ነግራቸዋለች። እርግጠኛ ነኝ እሷ ነች። ኧረ እኔ የማውቀው ነገር የለኝም። መጥተው ወረዱብኝ። በቃ እንደበረዱ ሌላ ውዝግብ ውስጥ አትግቡ። በቃ እውነቱን ነገራቸው። መደራደር ነው የሚሻለው። አባብዬ ማልደርስበት ነው እየመሰለክ ያለው። እደርስበታለሁ። በቃ ዱላ አያስፈልግም። በቃ ምን ያክል ቤት ነው ያላችሁ? እሺ አሁን ይሄ ብቻ ቤት ነው ያለው። ምን ያክል ቤት ነው ያላችሁ? ንገረኝ። ይሄ ብቻ እንዳልሆነ አውቃለሁ። ንገረኝ። ሌላ ቆይ ዝም በል አትልቀቀኝ። ዝም በል። ይሄ የለንም። ንገረኝ። ዝም በል። ምን ያክል ቤት ነው ያላችሁ? ንገረኝ። አንተ ንገረኝ። በቃ አይ ሌላ ቦታም አለን። በቃ አትደብድቡ ነው። በቃ አሁን እኛም አንጠቅማችሁም። ከዚህ በኋላ ከደበደባችሁ ከእናንተ ጋር አብሮ የሚሰራ ሌላ ሰው አለ? የኛ ቤት መኖር የለም። ሰብስቤ ከታለሁ ገና። ዝም በል። ብር ይኸውልህ፣ እኔ እኮ ነገርኩህ እኮ ብር ይኸውልህ፣ ብር በጾደት ብቻ ሳይሆን በከረማ ብቻ ሳይሆን እኔ ዝም በል። እሰጥሃለሁ። ውሸትን እንደሆነ እየነገርከኝ ከረማ የተላላ አሁን በቃ በከረማ ይጸልይልሃለሁ። ዝም በል። ሌላ የደበቃችሁ ምን አለ? ምንም የለም። ተናገሩ። እውነቱ የለም። በቃ ቤት አለን። ቤት እንዳለ ማሳመው በቃ ቤት አለን። ከአንተ ጋር የማበላሸውን ጊዜ
መቁጠር አልፈልግም ይገባል አይደለ ሰውዬ ነገርኩ እኮ ለምን አልሰጠህም እናትሄድም ምን ያክል ሀብት ነው ያላችሁ ዝም በል 500 ሺህ ልስጥህ ተፈለገ ለምን ፍየል አይሆንም በቃ እውነቱን እንገራቸው በቃ ሊገሉን እኮ ነው ለምን ፍየል አይሆንም አንተ አሰማም እንዴ እየሰማኝ አይደለም ትክክለኛውን ነገር ንገረኝ እሺ እንድነግርህ ነው የምፈልገው ስንት ሴት ነው ምን ያክል ሰው ነው በዚህ ውሸታችሁ እያጭበረበራችሁ የነበር ለአንተ ግን ይሄ ነገር ይጠቅማል ስለሚጠቅመኝ ነው እየጠየቅኩ ዝመለስ አስራ ነው አሁን እንገራቸው በቃ 4 አንተ ለምን ሌላ ችግር ውስጥ የምከተል 2 ዓመት ሙሉ ሰርተ 4 እና 5 ሰው ነው የዋሸሁት የምትለኝ 5 ሌላ ቤት ሰርታ 4 እና 5 ሰው በቃ ትለቁናላችሁ እንድለቃችሁ ትፈልጋላችሁ እውነቱን እንገራችሁ በቃ እየነገርናችሁ 15 እንድለቅ ትፈልጋላችሁ 15 ይሆናሉ በቃ 15 ይሆናሉ እየቀለዳችሁ 15 ይሆናሉ 15 ለምን ነው ጊዜን የምታባክነው እስኪ ፍታኝ በእናትህ ፍታኝ እሺና አንተ ፈታ ከፈለክ እውነቱን ተናገር እሺ ፍታኝና ልንገርህ የሰማኝ ነው አይደል ንገረኝ 15 በሰላም ከዚህ ቤት መውጣት የምትፈልጉ ከሆነ ንገረኝ ከ15 ከ15ቶቹ 5ቶቹን ተመቹኝ ለምንድን ነው የምትዋሸው ተመቹኝ በቃ ቆንጆ ናቸው ለምንድን ነው የምትዋሸው ከዛ ተጫወትን እነሱ ጋር ከ5ቶች ጋር እነዛ ደግሞ ተቀባብልን ለቀቅናቸው ነገራኩ መሰቀት አፈልግም ዝም በል አንተ ዝም በል ስማኝ አንተ ምንድነው ያደረጋችሁ የነበረው እኔ እንደውም ተጨቁኛለሁ እኔ እንደውም በቃኝ መሄድ ፈልጋለሁ ዝም በል ተጨቁኛለሁ ምንድነው የተጨቁመው ዝም በል አንተ በቃኝ አባብዬ ይኸው እኔ እዚህ ነገር ውስጥ የገባው ወድጄ አይደለም አጥምደው ነው እንዴት እኔ ባለቤት የታመመች እሺ ከዛ ዝም በል አንተ በቃኝ አሁንስ መሩኛል እና ከዛ እንደዚህ አጥተው ዝም በል እኔ መጀመሪያው ውጭ ሀገር ሰርተው የመጡ ዶክተር ናቸው ተብሎ ነው የተነገረኝ ማለት ነው እሺ ከዛ ባህላዊንም ዘመናዊንም በቃ አቀላቅለው ነው ዝም በል እና በእጽዋት ሳይንስ ነው የመጀመሪያ ዲግሪያቸውን የሰሩት በጣም ጎበዝ ናቸው ተብሎ ከዛ ስመጣ እዚህ ትንሽ ተረፍ ተባለ አንዴ ማስተኛ ክፍል አንዴ ማሞጫ ያወቀው እንደዚህ አቀባለ ዝም በል እናገራለሁ ለምን ነው ተናገረው እየሰማኝ ነው አዎ ቀጥል አንዴ ማረፊያ ክፍል አንዴ ማሞቂያ ክፍል አንዴ መታሻ ክፍል እያሉ ከዛ ባለቤቴን በቃ የማይሆን ነገር አደረጓት ምን አደረጓት አንተ ሰው ያማል አንተ ዝም በል በቃ ወሲብ ከሷ ጋር በቃ የማይሆን ነገር ውስጥ ገቡ እየቀረጹ ቀርጸው ምናምን እየተከፈለች እኮ አስፈራሩኝ በዛ አጠመዱ አንተ ሚስት ጋር ነው አዎ ከኔ ሚስት ጋር እሺ ከዛ በኋላ ያ ካልሆነ እሷንም እንገላታለን አንተም ካገኘህ ድንች ልጣጭ ካጣዩ ሙዝ ልጣጭ ከትከለ መንገድ ለመንገድ እየለቃቀም የሙዝ ልጣጭ ለምን ዝም አትልም እሺ ቀጥል ትኖራለህ ብለው አስፈራሩኝ ሁሉ ነገርህን ነጥቃለሁ ህይወትህን ነጥቃለሁ ብለው አስፈራሩኝ ከዛ ጠመዱኝ ከዛ ቆንጆ ሴቶችን ያመጣሉ እኔ እውነት አንድም ቀን እንትን ብያት ከሌላ ሲተገናኝ ይችላል ተረድካይ ነው ዝም በል ሌላው ደግሞ ማለት ነው በጣም ስነ ልቦና ሁሉ ነገር እየሰባበሩት ባለቤት እቤት አትሄድም ለተሻለ ህክምና ሌላ ቦታ ትሄዳለች ብሎ ከባለቤት የነጠለው እኔ ባለቤት መገናኘት ሲያምረኝ ስንት ዓመት 2 ዓመት በላይ እዚህ ቁጭ ብዬ እሳቸው እዚህ ያመጡ እዚህ ጋር እዛ ጋር እየተባባሉ የምሰማው ድምፅ ራሱ ስነ ልቦና ብዙ ነገር ይነዋላለከ በጣም ተጨቁኝ ታስሬ ነው በቃ እዚህ ፈልጌው አይደለም አጥምደው ባለቤቴን እንኳን እንዳልገናኝ ከልክለውኛል ሲፈልጉ እዚህ የቁም እስረኛ አድርገው እየተጫወቱባት የሀገር ሴት ነው ቆንጆ ሚስትን የሰጣኝ የሚያመጡት ማለት ነው አንተ ለምን አልጋ እየቀያየርኩ አንተ ያላሳያትን ደስታ ነው ያሳየዋት ይኸው ብልግናቸው እኔ መጀመሪያም በቃ ፈርቼ ነው እንጂ ማመልከት መናገር ፈልጋለሁ ይሄንን ነገር ጊዜያቸው ይሄንን ስራ ከጀመረ ስንት ጊዜ ሆነ ብዙ ጊዜያቸው ነው በቃ ከ2 ዓመት በላይ ይሆናቸዋል አይደለ ከ2 ዓመት በላይ ይሆናቸዋል ሀፍትስ እኔ ብዙ ነገር የሀገር ቤት ነው ያላቸው መኪና አላቸው ጅምር ፎቅ አላቸው እዛ እየወሰዱ እንደዚህ እንትን የሚሉትን በቃ ሚስጥር ይዋጣሉ ተብሎ የሚታሰቡ ሰዎችን ያስራሉ ይገርፋሉ ውሃ ውስጥ ይደፍቃሉ አንተ እሱን ፈርተህ ነው ዝም ያልከው እስከዛሬ ብዙ ነገር አጣሁ በቃ ያስፈራሩኛል ጋርዶች አሉ በቃ እንደሚገሉኝ ያሳዩኛል እና ደግሞ
እንደዚህ ችግር ውስጥ የተበደሉ ሰዎችን ፎቶ ቪዲዮ ያሳዩኛል። እንደዚህ ነው የምትሆነ አንተ ጣፋንታ። ከዚህ በኋላ አንተ በቃ አሮጌ ጆንያ ለብሰህ መንገድ ለመንገድ ቱቦ ለቱቦ ማጽዳት ነው ስራ። ቱቦ የምታጸዳ ነው ማድረግ። ለምን አተውም አንተ በዚህ መጥፋት ነው የምፈልገው? ለምን ነው ዝም የማትለው? ያንተ ጣፋንታ ይሄ ነው ያሉ በቃ ይነግሩ። አሁንማ ወንጀል ተጋለጠ። ወንጀል ከወጣ አይደለ? በቃኝ ከዚህ በቃኝ። እንትና ላይ ደግሞ እንጨርሳለን በደንብ እናንተ በደንብ እንጨርሳለን። ትክክለኛውን ነገር ትነግረኛለህ። ጭራሽ ከኔ ጋር ፍላፊ መካፈት ፈልክ አይደል? ይሄን የበሰበሰ ጭንቅላትን ይዘህ ሌላ ነገር ውስጥ ባከተኝ ጥሩ ነው። እሺ ሌላ ነገር ውስጥ ባከተኝ ጥሩ ነው። እየሰማኝ ነው አይደለ? ዞር በል። ሌላ የምታውቀው ያልነገርከኝ ምን አለ? በቃ ያልተሰራ ነገር የለም። ከራማ ይላሉ፣ ገንዘብ ይቀበሏቸዋል። ከራማሽ ከችፏል፣ ኤክስፓየርድ ሆኗል፣ ጨምሪ አሳድሽ ይላሉ። እሷንም ይጠቀማሉ፣ ሴቶችን ይጠቀማሉ፣ ገንዘባቸውን ይጠቀማሉ። በቃ እነሱ ደግሞ ሌላ ታማኝ ሴቶችን በቃ ቆንጆ ሴቶችን ቤት ለቤት እንዲመለምሉ ያደርጋሉ። ከዛ በኋላ በቃ ቀደም እንዳልሁ ልምድ ስላላቸው ያጠምዷቸዋል ማለት ነው። ከዛ አንዴ ከገቡ በኋላ ክብራቸውን ካጡ ከተደፈሩ በኋላ እነሱም ይጨነቃሉ። ባሌ ቢሰማስ ምንድነው ማረቀው? በቃ እዚሁ ያስቀሯቸዋል። ጭራሽ ተመላላሽ ታካሚ እያደረጉ በቃ ይጠቀሙባል። አንድ ቀን በቃ ትንብያለ እንኳን እውነቱን እንኳን የሰማኝ ማለት እንኳን እውነቱን የነገራቸው እኮ ነው። ስማኝ አንተ አሁን እውነቱን ነግሮኛል። እየሰማህ ነው አይደለ? አልፈልግም በቃ አልፈልግም። አንተ ለስንት ጊዜ ነው ይሄንን ነገር ስትሰራው የነበረው? ስንት ሰው ሳጭበረበርክ? አንተ ግን የበላህበትን እጅ ነከስከው አይደል? ቆረጥምከው። ምንድን ነው የበላህ? ሙዝ ልጣጭ ምናምን ልጣጭ ነው የበላኸው። አይነታው ብዙ ሚስቴን ተበላው፣ ትዳሬን ተበላው። ብዙ ነገር ፈቅደህ ነው የሰጠኸኝ። ሚስት ቃም አድርገው አጣጥመው ፈቅደህ ነው የሰጠኸኝ። ደግሞ ይናገራሉ። ተንቀባረህ በኖርክበት ቤት እንዴት እንደዚህ አጋልጠህ ትሰጠኛለህ? ምን ተበላው እንጂ ምን በላው ነው? ምን ተበላህ? ደግሞ ጎዳና ላይ ተቸኮሮ እዚህ ጌታ ቤት ያስገባ። አሁን ነው ጎዳና ላይ ወጣሁት። ጎዳና ላይ ወጣሁ ማድሮ ነበር። በቃ ሰማኛለህ። ይናገራሉ። አንተ ይሁዳ ነሽ። አንተ አዳምጠኝ። ኧረ ውሻ በስንት ጣሙ። አንተ አዳምጠኝ። እየሰማኸኝ ነው? አዳምጠኝ። እውነታውን ብትናገር ይሻላል። እየሰማኸኝ ነው አይደለ? እውነታውን ማወቅ ነው። ለስንት ጊዜ ነው እየሰራክ የነበረው? ነገረ እኮ 2 ዓመት አለ። ከዛ በላይ ነው ብሎኛል። 2 ዓመት አንተ ከዛ በላይ ነው ብሎኛል። ለምንድን ነው ሌላ ችግር ውስጥ መከተል? 3 ዓመት ምን ለውጣለሁ? 3 ዓመት ምን ለውጣለሁ? ምን ያክል ሴቶች እንደዚህ ስታጭበረብር ነው? ትንሽ ናቸው፣ 100 ምናምን አካባቢ እንደዛ ነገር። አሁን ደስ አለ። ከዛስ እንዴት ነው እያስፈራራችሁ? በዶላር እኮ ነው። ተፈለገች እሺ እኔ ጋር አብራት ደስታለች። ካልፈለገች ዶላር ተቀብላ ነው ትሄዱ። እንዴትስ ልትያዝ አልቻልክም? ቆይ እስከ ዛሬ ማንም ሊይዘኝ አይችልም። እንዴትስ ልትያዝ አልቻልክም? ማንም ሊይዘኝ አይችልም። ቆይ ምን አይነት ሽሮ አጠገበው ደረት ፊት ስላለ ነው እንጂ ቢገባህ ኖሮ አንተ ለምን ዝም ማትለው? ትክክለኛ መልስህን መልስልኝ። እየሰማህ ነው አይደል? ስለኔ የሚመለከት ነገር የለም። እየመለስኩልኝ ገና ጣቢያ ወስጄ ስቃይን ነው የማበላ። እየሰማህ ነው አይደል? አባቴ ለምን ጣቢያ ትወስደኛለህ? እና የለም ኑሮ ለምን አታመቻችም? እኔ ጣቢያ ከመጣሁ አይ ልቀቅ እያልኩ አይደለም። ለምን አንተም ኑሮህን አመቻችተህ እኔም ለምን ዘወር አልልም? ምን አይነት ኑሮ የማመቻች? በቃ አንድም ሌን ይከፈልሃል፣ በአንድም ሌን መኪናህን ገዝተህ በቃ ትኖራለህ እኮ አይደል? አሁን መኪና አስገዛልኩ እኮ። እሺ ከዛ አንተ ሰላምን ታገኛለህ፣ ስራን ትቀጥላለህ። ኧረ እስር ቤት ነው መግባት ያለበት። እስር ቤት ዳብል አንተ ጨለማ ቤት ነው መግባት። ለምን ትመታኛለህ? ዝም በል በቃ። ትክክለኛውን ነገር ተናገር። እየነገርኩህ እኮ ነው። እየሰማኸኝ ነው አይደል? እየነገርኩህ ነው። እሱን የመናገር መብት የለም። ከዛሬ ጨቆንኩ ይበቃል። እየሰማኸኝ ነው አይደል? ሁለትም አይቀርልም። ጨለማ ቤት ነው ሁለትም መግባት አይቀርልም። ሰማኝ እየሰማኝ ነው አይደለ? እየሰማሁ ነው። አንድ ባንድ ነገር እያረከረምከውን ነገር በቃ ነገር እሱ ነገራን ምን ልድገምልህ? ቆንጆ ችኮችን እንደፈለግኩ አደርጋቸዋለሁ። ቆንጆ ያልሆኑ ችኮችን ደግሞ ቆንጆ ከሆነ መክፈል ካለብኝም ከፍላት ይችላል። አለያ ግን ዶላር ከፍላት ትሄዳለች። እኔ መክፈል ካስደሰተችኝ ቆንጆ ከሆነች በጣም ከተመቸች ደግሞ ዶላር አልከፍላታለሁ። በቃ እንደዝና እኮ ነው የሚናገር። እንደዝና እኮ ነው። ይሄን ወገቡን ቆርጣችሁ ጨለማ ቤት ውስጥ ነው መግባት ያለበት። በጣም ጥሩ። አሁን ተነስ። የት ነው? አልነሳም። እሱን ራሴ ያስነሳለሁ። እዛ ደግሞ ትጨርሰዋለህ። ሌላው ቀረውን ነገር ደግሞ እዛ ትጨርሰዋለህ። አሁን መገኘት ነው። አበቃልህ። ካየኸው አይደል? ያንተ ከረማ ያንተ እንትን ይኸው ለዚህ ነው
የስንቱን ሴት ህይወት አበላሽተክ ተነስ አንተ ራስህ ተነስ ቆሻሾች ተነስ